ለምናኔው ጸሎት ልዩ ዕጣን የዋሻው ሻማነሽ መብራን። ዛሬ ላይ ይጸጽተኛል ብዬ የማስበው ነገር ቢኖር ለኔ የማይድንም ቁስል ነው። ብዙ ጊዜ ውጊያ ላይ ጦርነት ላይ ማትለያት ጸሎት ምንድን ናት? ወታደርን እየገላመጡ ምን እያሉ ይሄዳሉ። ዛሬ እኛ እዚህ ጋር የመቀመጣችን የመጀመሪያው ምክንያት ወታደር ነው። መሞት አለብኝ፣ ማስቆም አለብኝ፣ መግደልም አለብኝ። እያየውኝ በዚህ ጋር ጥይት ወጣ። አምላኬ ቢያንስ እኔን ሰዋኝ፣ እነዚህን ከዚህ ያውጣቸው። የእመቤታችን ቀን እመቤታችንን ውዳሴ ማርያምን አሻሽተህ ውዳሴ ማርያምን ደግመህ ከዚህ ሁሉ ጥይት የጥምቀት ዕለት ምንጣፍ ሳነጥፈው አልኩኝ። እስር ቤት ተፈተ ማለት ነው። ማክሲማም እስከ 2 ሚሊዮን ብር አስገባላቸዋለሁ። እንዴት ወደ መንፈሳዊ ወታደር መጣ? እየበሉ ሂጄ እርቦኝ እየበሉ ሂጄ ፊታቸውን ሲከሰክሱት ትቼ እሄዳለሁ እየራበኝ። ራሴ ላጠፋ በረኪ ነው። ወላዲተ አምላክ ማብራቱን ይዤው ጠብላለሁ። ሳስብ ለካ ማብራት አለ። እስቲ መብርሃንን ግለጻት፣ እስቲ ድንግል ማርያምን ግለጻት። እስቲ እያየውኝ ሱሪዬን ከላይ ላይ ማውለቅ ጀመረ። ማደሪያ ጠግ ግብረ ሰዶም ሊፈጸምብህ ነበር። መብርሃን ከየት ፈተና ወጣለች? ቤተክርስቲያን ሂደህ ትራባለህ። መሳሪያን ታጥቆ የሚሰብኩ ሰዎች ናቸው። አማራም መጤ ነው፣ ኦሮሞ መጤ ነው። ክርስቶስ ብቻ ነው እዚች ምድር ላይ ኃላፊነት ያለው። ጅቡ ቢበላስ? ጅብ እኔን ቢበላኝ ለእኔ እሱ ጅብ ባለውለታዬ ነው። ሰላም በያላችሁበት። ይህ ሎዛ ፖድካስት ሎዛ ሚዲያ ነው። እንደምን አላችሁ? የዛሬው እንግዳችን በቲክቶክ ስሙ የፍቅር ሰው በሚል ታውቁታላችሁ። ከ400,000 በላይ ፎሎወርስ አሉት። ሚሊተሪ ውስጥ እያለ የመናኙ ጸሎት፣ ልዩ ዕጣን፣ የዋሻው ሻማነሽ እመብርሃን እያለ ሲዘምር ሁላችሁም ታውቁታላችሁ። ሌላውን ከዚህ ወንድም ጋር ጣፋጭ ቆይታ የምናደርግ ይሆናል። እስከ መጨረሻው ድረስ አብራችሁን ብትቆዩ ታተርፉበታላችሁ። የፍቅር አቤት፣ እንዴት ነህ? እግዚአብሔር የፍቅር ደህና ነህ? ክብሩ ይስፋ። እንኳን ደህና መጣ። እንኳን ደህና ቆያችሁ። በእናትህ ሞት ምክንያት ነው ወደ ውትድርና የገባኸው? እንዴት? ቤት የመጨረሻ ልጅ ነኝ። እናታችን 3 ልጅ ብቻ ነው ያላት። አባታችን 2 ልጅ ነው ያለው። አሁን እግዚአብሔር ይመስገን እናቴ ካረፈች በኋላ አንድ እህት አግኝቻለሁ። እኔ ወደ ውትድርና የገባሁበት ምክንያት እኔ መጀመሪያ ወልቂጤ ነበር ያደግኩኝ። የ150 ብር ደሞዝተኛ ነበርኩኝ። አትሊስት በቀን ለ4-5 ሆቴል እስከ 1500 እንጀራ ደርሳለሁ። በወር 150 ብር ነበር የሚከፈል። ያቺ 150 ብር እናቴን ብቻዋን ስለሆነች የምትኖረው ከአባቴ ጋር ከዛም በፊት ነበር የተለያዩት። ያቺን ነገር 150 እየተጠራቀመች በየወር በዓል ሲመጣ ወደ እናቴ ነው የሚሄደው። እንደዛ እያለን እናቴ እንዳጋጣሚ ታመመች። ከዛም በፊት የነበሩኝም ትንሽ ያጠራቀምኳትም ምንም ብዬ የሰራኋት ነገሮች ነበሩ። በዛች ነገር እናቴን አስታመምኩኝ። ከአቅሜ በላይ ሆነም። ዛሬ ላይ ይጸጽተኛል ብዬ የማስበው ነገር ቢኖር የዛሬው አቅም ቢኖረኝ የዛሬው ይሄን ያህል ወደ ህዝብ ወጥቼ ቢሆን ኑሮ እናቴን የማትረፍ አቅሜ በጣም ትልቅ ነበር። ማለት ለማሳከም አቅሜ የለኝም። ትልቅ ቦታ ወስጄ የሆነ ነገር ላደርግላት አልቻልኩም። እያስታመምኳት ዝም ብዬ እያገላበጥኳት ሳንበላም እያደርን ብቻ ይሄ ነው ብዬ መናገር አልችልም። ለእኔ የማይድንም ቁስል ነው። ፈጣሪን የማመሰግንበት ምንድን ነው ለእኔ። ከዛን ጊዜ በኋላ እናቴ በጣም በጠና ስትታመም ወደ እናቴ ተመለስኩኝ። አጎቶች ነበሩኝ ምናምን። እናቴ የት ነበር የምትኖረው? እዛው ስልካምባ አካባቢ ቆኖሬ የምትባል ገጠር ውስጥ ነች። እኔም የተወለድኩት ገጠር ውስጥ ነው። ስልካምባ ማለት ከአዲስ አበባ ስንት ኪሎ ሜትር? 218። እሺ። በዛን ሰዓት ምንም ስል ነገር ስላልነበረኝ ዝም ብዬ እናቴን ሳስታመማት የሆነ ክረምት ደረሰ። መቼ የማረሳው ክረምት። ሁሌም ክረምት በመጣ ቁጥር የማዝንበትም ነው። ክረምትን ደስተኛ ሆኜ አላውቅም። ሲመጣ
ያለኝን ነገር ጨርሻለሁ። ኦልሬዲ መሬት እስከ መሸጥ ድረስ መሬት ኮንትራት ሽጠን፣ የገጠር መሬት ብዙም ዋጋ አወጣም። ኮንትራት ሽጠን ብዙ ነገር አድርገን አቃተኝ። ማንም አልነበረም ከጎኔ። ምንድን ነበር ህመማቸው? አላቅም። ይህን ያህል ወደ ሐኪም ቤት ወስጄ ትልቅ ሐኪም ቤት ወስጄ ይህ ነው የተባለ ህመም አልነበር። ለምን አቅም ስላልነበረ። በጣም ነው የታመመችው። አትሊስት ከ1 ዓመት በላይ አልጋ ላይ ሆና ለ1 ዓመት ሙሉ ከቤት አልወጣሁም። በስተት ሩጬ ስልክ አምባ ከተማን ሄጄ በቆሎ ገዝቼ ከገባሁ ነው። ራሴ ነኝ ማስፈጫት ሲያቅተን እኛ ጋር የገጠር እንትን አለ፣ ይሄ በድንጋይ የሚፈጭ ነገር፣ በሱ ነገር እየፈጨን ምናምን ቂጣውንም ጎመንና ባቄላ እየፈጨን ደግሞ አንድ ላይ እየካካን ይሄ እንደ ምን መሰለ የሚባለው እንደ ጉልባን ንፍሮ እንደዛ ነው የሚሆነው። እንደዛ እየበላን አንድ ክረምት ላይ ምንም ነገር አጣን። እሷ ታማሚ ነች፣ ትቻት ለመሄድ አልችልም። የሆነ ሰው ቤት ሄድኩኝ። ስሙን እንኳን መጥራት አልፈልግም። ብድሩን እግዚአብሔር ይክፈለው፣ እኔም አንድ ቀን ከፍለዋለሁ። ሲሄድ የሆነ በዓል ብቻ ቤታቸው ፍየል ታርዶ ምግብ እየበሉ ነው። እኛ ቤት 3ኛ ቀናችን ምግብ አልበላንም። ሲሄድ አነሱና ደበቁኝ። ምግብ ደበቁኝ። ያው በዓል አስብ፣ ትንሽ ቤተሰብ ነው፣ ለራሳቸው ነው ያረዱት። ሲደብቁኝ ማለት ከፋኝ። ሲደብቁብህ? ከዛ በእጄ የሰጡኝና ብላሉኝ። አይ ለእኔ የሰጡኝ እኔ ይዤ ነው የሚሄደው ወደ ቤት ስላቸው የሰጡኝን ተቀበሉኝ። አንተ ግን ልውሰድ ያልኩህ ለእናትህ ለመስጠት ነው። ከዛ ወጣሁኝ። በቃ ምንም አልተናገርኩም። ስለ የሆነ ይሄ ነው ብዬ ለማውራት ለእኔ እንትን ነው። ያ ሞመንት በጣም ከባድ ሞመንት። እንደ አጋጣሚ እናት ያረፈች። እንደዚህ እያስተማመንኳት እንቁጣጣሽ አካባቢ አረፈች፣ አዲስ ዓመት። ከዛ ወጣሁኝ እኔ ወዴት? ወደ ከተማ ወጣሁኝ። ለተወሰነ ጊዜ ትንሽ ጤነኛም አልነበርኩም፣ ከራሴም ርቄ ነበር። ከዛ ጎዳና ወጣሁኝ። ወልቂጤ ጎዳና ቆየሁ። ሲቀርባቸው የነበረ ሰዎች በቃ ማንም ስራ አላስገባልኝ። ከዛም በኋላ ይመርሃል ታውቃለህ፣ ልጅ ሆነ ብዙ ነገሮች በዚህ አቅም መቋቋም ሲያቅት። ከዛ ወጣሁኝ። 2008 ወደ መከላከያ ገባሁ። እናቴ ወደ መከላከያ ገባሁኝ። እናቴ ያረፈች፣ በዛው ቀጠልኩኝ። እንደገና አሁንም ተመልሼ መጣሁ። አላስችል ስለኝ ማለት የመጀመሪያዬን ወደ ሀገር መከላከያ ሰራዊት የገባሁት እናቴ ሳትሞት ባየዘዊ እናቴ መድከም ሲነገረኝ ነው እንደገና ተመልሼ የገባሁ። 2 ነው ወደ ውትድርና ህይወት የገባሁኝ። ከዛ ተመልሼ ሄድኩኝ። በአጋጣሚ ተመልሼ እያስታመምኳት ህይወቷ አለፈ። ጨነቀኝ። እሷ ያረፈችው 2010። ከዛ ግራ ሲገባኝ እንደገና ወደ ኦሮሚያ ፖሊስ ገባሁ። ማለት ሌላው ይቅርብኝ አላውራው። ዛሬ ማለት እችል ኖሮ ዛሬ ለእናቴ አሁን ያለሁበትን ሁኔታ እናቴ አይታ ቢሆን ኖሮ ምንም እንትን አይለኝም ነበር። መንፈሳዊ ህይወትህ በውትድርና ውስጥ መከላከያም ውስጥ እያለህ ኦሮሚያ ፖሊስም እያለህ መንፈሳዊ ህይወትን፣ ጸሎትን እና ውትድርናን እንዴት አድርገህ ነበር የምታስኬደው? በዚህ ቦታ አያግድም። ለማመስገንም ሆነ ለምንም ነገር ቦታ አያግድም። ከመከላከያ ሰራዊት ውስጥ ነው አይደለም፣ የትም ቦታ ብትሆን፣ ከዛ የበለጠ ሰዓት ውስጥ ብትሆን ለማመስገን የሚከለክል ነገር የለም። ለምን እኔ አሁን ጀስት ፍሪ ታይሜን ወታደር ስትሆን ብዙ ነገሮች ይኖራሉ። አሁን ከግዳጅ ስትመለስ ወደ መዝናናት ወደ ምን ትሄዳለህ? ወደ ሴት ፍለጋ ወደ ምን በቃ ወዘተ ብዙ ናቸው። ግን እኔ ምንም ማል ግዳጅ ቆይቼ በመጣ ኢንዳይሬክት የሚሄደው ወደ ቤተክርስቲያን ነው። እቺ ተሳልሜ ቆይቼ በቃ የራሴን የሆነ ጸሎት አድርጌ እወጣለሁ። በዛን ጊዜ ሆነ በቃ ውዳሴ ማርያም ከኪሴ አይጠፋም ነበር። ውዳሴ ማርያም በኪሴ ይዛለሁ።
ማለት ይሄን ያህል ጠንካራ ባልሆንም ግን አመስግኘው ነው ማለፍ። ግዳጅ እየሄድኩኝ ቤተክርስቲያንን ካገኘው አላልፍም፣ ቁሜ ተሳልሜ ነው ማለፍ። እና የውትድርና ቢከብድ ብዙ ጊዜ ውጊያ ላይ፣ ጦርነት ላይ፣ በረሃ ላይ፣ ግዳጅ ላይ ማትለያት ጸሎት ምንድን ናት? ይዛሃት የምትዞረው? እኔ ውዳሴ ማርያም ከኪሴ አይጠፋም እንዳልኩ፣ ግን የሆነ ተኩስ ካለ አይኖርም ስወጣ ሁሌ የሚላት ጸሎት አምላኬ በእኔ እጅ ሰውን አትግደል፣ እኔንም በሰው እጅ አትግደለኝ፣ ሰውን በእኔ እጅ እንዳይሞት። ፈጣሪ ይችላል፣ ባይዘ ያስታርቃል። ግን ከቻልክ ብዬ ነው የምነግርህ፣ ከቻልክ አስታርቀን ብዬ ነው። ምንም ያህል ይታኮስ፣ ምንም ያህል ይታኮስ፣ ምንም ያህል ይታኮስ፣ በድንገት ያንን ጸሎት ሳላደርግ ውዳሴ ማርያምን ሳልሳለም ከሳላማት ከወጣ እንቅፋት ይመታኛል። እዛን ጊዜ አይደለም ዛሬ ድረስ ጠዋት ስነሳ ካላማተብኩኝ ጸሎቴን ካላደረግኩኝ እንቅፋት ይመጣኛል እና ምንም አያግደኝም ነበር። ይሄኛው ጸሎት አይለይም። መብርሃን ከየት ፈተና ወጣለች? መብርሃን እሱ የት አካባቢ መሰለ? ባለፈ ሄር ነው ስልክ አምባ እዛ አካባቢ ነበረ እና እንደ አጋጣሚ ለግዳጅ ወጣንና ሳናቅ ተከበብን። ትንሽ ሰው ነበረን። ሳናቅ ስንከበብ ማለት ያው ታክሱ ሲሆን ባይዘይ ብትሞትም እንትን አይልህም። ለምን የምታስበው ነገር አለ ከኋላ። ባይዘይ ወታደር ሰው በምን ያያል መሰለ? ወደ ውትድርና ስትገባ ሰዎች ዛሬ መንገድ ላይ ወታደርን እየገላመጡ ምን እያሉ ይሄዳሉ። ዛሬ እኛ እዚህ ጋር የመቀመጣችን የመጀመሪያው ምክንያት ወታደር ነው። ለምን በቃ እዛ ጋር ብትሞትም ከኋላ ያለውን ህዝብ ታድነዋል። እዛ ጋር የነበረው ከኛ ጀርባ የነበረው የአማራ ብሔረሰብ አለ፣ የኦሮሞ ብሔረሰብ አለ። ማለት የተቀላቀለ ህዝብ ነው ያለው። እኔ በነፍስ እያለው ሸሽቼ ካለፉኝ እዚህ ጋር ያለው ትውልድ፣ እዚህ ጋር ያለው ብሔረሰብ ያልቃል። መሞት አለብኝ፣ ማስቆም አለብኝ፣ መግደልም አለብኝ። ወሰንን፣ ገባን፣ በርቱ ተባባልን። አንድ ፋንታውን የሚባል የቴኳንዶ አሰልጣኝ ነበረ። አላዩ በላይነህ የሚባል ጓደኛ ነበረ። እዛ ጋር የነበሩ ብዙ ልጆች ነበሩ። ባይዘ ሳላደንቀው ማላልፈው የስልክ አምባ ወረዳ ሰላምና ጸጥታ የሚሰራ ሳጅን ረፊሳም ይባላል። ቢያዝ ጥይትን በእጅ ቢጨብጠው እንትን የማይለው ነገር የማይፈራ ወንድ ነው። ገባን፣ እንዳትፈሩ ተባልን። ከዛ እንደ ልማዴ መጽሐፍ ቅዱሴን አወጣውኝ፣ ዳሴ ማርያምን ሰውነቴን ቀባባው፣ አሻሸውኝ። እንደንትን ነገር ይስቁብኛል። ከኔ ጎን ምሽግ ይዘው የነበሩ ልጆች አንተ ምንድን ነው ምን አገባ? ሰውነቴን አሻሸውኝና አማተብኩኝና ተኩስ ጀመረ። እያየውኝ በዚህ ጋር ጥይት ወጣ። ልብሴን ቀደሰ። በኮሌታው እንደዚህ በኮሌታው ሞቀኝ። ታውቃለህ? ይሞቃል። ከዛ ጓደኛዬ ከጎኔ የነበረውን ጓደኛዬ ናወል ይባላል። ተማርኮ ነው የገባው። እሱ ራሱ ተማርኮ ከነሱ ጠፍቶ ነው የገባው። አንተ አንገቴ ተቆርጧል ወይ ቼክ አድርግልኝ። የበርሲ ሞቅ ማለት ነው። አንገቴ ተቆርጧል ወይ ቼክ አድርገው አልኩት። ይሄ አትቀልዳለኝ። ስንወጣ የራሴ የግል መሳሪያ ነበር። ከባድ መሳሪያ ስለነበር ግል መሳሪያ ነበር። እዚህ ጋር ከላይ ላይ ሽጉጥ ተቆረጠ በጥይት። እዚህ መሀል እግሬ ላይ ጥይት በሁለቱ እግሬ መሀል። ከዛ ጥርንፍ ይዤ ነበር ጀርባዬ ላይ። ጥርንፉም ተቀዳደደ። ማጅን አስብ። በዛን ሰዓት እኔ ደግሞ ከኔ ጋር የነበሩ አላዩና ፋንታውን የሚባሉት አማራ ናቸው። ቋንቋ አቁም እየተጋጠምን ያለው ከኦኔጋ ጋር ነው ማለት ልንማረክ ነው። ተደርሶብናል። አምላኬ ቢያንስ እኔን ሰዋኝ፣ እነዚህን ከዚህ ያውጣቸው አልኩኝ። ለምን እነዛ ጋር ከተያዙ ቋንቋ ብዙም አይችሉም። ኦሮምኛ የሚደርስባቸውን ስቃይ አስብ። ትውልዳቸው ኦሮሚያ ነው፣ ግን ቤተሰቦቻቸው እዛ ኦሮሚያ ናቸው። አማርኛ ብዙም ኦሮምኛ ብዙም አይችሉም፣ ግን የኦሮሞ ብሔረሰብ ተወላጆች ናቸው። በቃ አንድ ላይ ነው ያደግነው ምናምን። ከዛም በኋላ አምላኬ እኔን ሰዋኝ አልኩኝ። አሁንም ድጋሚ እኔን ሰዋኝ፣ እነዚህን አውጣቸው። ለምን እዛ ጋር የሚደርስብህ ስቃይ ከታስክ በኋላ የሚያደርሱብህ ስቃይ፣ አንድ በውትድርና ስለተያዝክ ትሰቃያለህ። ሁለት ደግሞ አንተ ከምን ብሔርነህ ተብለህ ለብቻ ተለይተህ ትቀጠቀጣለህ። መላይ ምንድን ነው መድኃኔዓለም። አንተ ምን ቀን ነው? ቀኑን ታስታውሰዋለህ? 21 መሰለኝ። ቀን 21 ነው። 21 ሐሙስ ነው። የእመቤታችን ቀን። እመቤታችንን ውዳሴ ማርያምን አሻሽተህ ውዳሴ ማርያምን ደግመህ ከዚህ ሁሉ ጥይት መብርሃን አስመለጠች።
ቲክቶክ የጀመርኩት ታዲያ የትኛው ሰዓት ላይ ነበር? እዚህ ሰዓት ላይ ቲክቶክ ጀመረ ነበር? መጀመሪያ ነው የጀመርኩኝ ቲክቶክ። መጀመሪያም ላይ ቲክቶክ 2000 ስንት መሰለ የጀመርኩኝ? 2014 አልፌ 2015 ላይ ነው የጀመርኩኝ። ወደ ቲክቶክ የወጣበት ሞመንት ሲነገር ወደ ቲክቶክ የወጣበት ሞመንት እንዴት መሰለ? መጀመሪያ የሆነ አካውንት ነበረኝ። ከዛ እዘፍን ነበር እዛ ላይ እዛ ውትድርና ውስጥ እያለ ማለት ነው። እሺ እዘፍን ነበር። ከዛ አልታይም አለኝ አካውንት አይታይልኝም። በጣም ለፍቼ እኮ ነው የምዘፍነው። እሺ ግን አይታይልኝ። ከቤተ ክርስቲያን መጥቼ የሆነ ሴጣን አንዳንድ ጊዜ ሲቀልድብህ አያምጣ ነው እዘፍናለሁ። ማንም አይናገረኝም። ለምን የሆነ በቃ ቤተክርስቲያን ስለመሄድ ብቻ ራሱ የነበረ ግፊት ነገር ስለነበረ መዝሙር መስራት ለእኔ እንትን ነበረ። ግን የሆነ ቀን ለምን አልዘምርም አልኩ። እስከ መቼ ሰው ፈርቼ እቀመጣለሁ? እዘምራለሁ አልኩኝና ወጥቼ የመጀመሪያውን ቪዲዮ ዝም ብሎ ቪዲዮ ለቀቅኩኝ። 4000 ምናምን ታይቶ አያውቅም አካውንቴ ላይ 4000 ሲታይ እንደ አጋጣሚ ለምናኔው ጸሎት የሚለው መዝሙር ትሬንድ ሆኖ ነበር። ያኔ ቫይራል ወጥቶ ነበር። እሺ ከዛ ያንን መዝሙር ሰራው ቲክቶክ ላይ። እሺ ሰራውኝና ማታ አድሬ ጠዋት 3 ሰዓት አካባቢ ከስራ መጥቼ ሳየው ወደ 600,000 ምናምን ታይቷል። 24 ሰዓት ሳይሞላ። ሚሊተሪ ለብሰ ነበር ይሰራው። ቪዲዮ አለ እሱ አለ ቪዲዮ አሁን ድረስ አለ። እሺ ከዛም በኋላ ለምን በቃ የሆነ ነገር ተነሳሳ ውስጥ ይላል እያልኩኝ የሆነ መዝሙሮችን ደጋግሜ ስለቅ በጣም መታየት ሲያስታውሰኝ ሲበለው መዝሙሩ ለምናኔው ጸሎት ልዩ ዕጣን የዋሻው ሻማነሽ መብራን መዓዛሽ ሸተተኝ ከግሸን ትናፍቅኛለሽ ምን ልሆን ትርብኝማለሽ ምን ልሆን የሚል መዝሙር ነበርና በጣም ወደው መዝሙር ነበር። ከዛ በጫካ እየሄድኩኝ ቤተክርስቲያን እሳለማለሁ። ጧት እሁድ ከስራ መልስ ቤተክርስቲያን ነኝ። ኮሚቴ የህንፃ ሰሪም ኮሚቴው እኛ ቃል ወታደር ቤት ውስጥ ወታደር ቤት ውስጥ የህንፃ ሰሪ ኮሚቴው። እድገት በሰንበት ትምህርት ቤት ነው አይደለም? የዱርዬ እድገት ነው ያደረኩት። ሰንበት ተማሪ አልነበርክም? አልነበርኩም። እሺ ምንም የቤተክርስቲያን ልጅ አልነበርኩም። ባጭሩ እንዴት ወደ መንፈሳዊ ታዲያ መጣ? እኔ እንጃ። ለኔ ራሴ ጥያቄ ነው። ለኔ ራሴ ጥሪ ነው የሚመስለኝ። አንዳንድ ጥሪ ነው የሚመስለኝ። እሺ የምን ቤተክርስቲያን ህንፃ ሰሪ ኮሚቴ ነበር? ሚካኤል ቶኬ ሚካኤል አካባቢ። እሺ እንደ አጋጣሚ እኔ ሲሄድ ሰበካ ጉባኤና የሆነ እዛ ቤተክርስቲያን ያሉ ሰዎች ግጭት ነበራቸው። እሺ እነዛን ሰዎች አስታረኳቸው። ከዛ እየሄድኩኝ ምን ላይ ደረሳችሁ ማለት ጀመርኩ። ከዛ በቃ ኮሚቴ ያደረኩኝ እዛ ህንፃ ውስጥ አማካሪ ኮሚቴ ያደረኩ። እሺ እየሄድኩኝ ወይ ምክር አገልግሎት ተሰጣቸዋል። ኦኬ ተጣልተው ሄደ ነው ልታስታርቃቸው? እሺ በዛው አስታረቃቸው። በዛው ኮሚቴው እነሱ አልጠሩኝም ላስታርቃቸው። አልጠሩኝ። ከሰው ነው የሰማው። እዛው ቤተክርስቲያን ካሉ ሰዎች ቤተክርስቲያን ስመላለስ ስላዩኝ እንደዚህ እኮ አለ አይደለ ውስጥ አዋቂ ቤተክርስቲያን ሰዎችን እንደዚህ ሰበካ ጉባኤውም ዲያቆናቱም ህንፃ ኮሚቴውም ትንሽ አንድነታቸው በጣም እያስቸገረን ነው የሚል ወሬ ስሰማ የምን እንደዚህ ነው ሚኒቴሪ ነኝ ያከብሩኛል። በዛ ላይ ሚኒቴሪ ለብሰ ስትሄድ ደግሞ ደስ ይላቸዋል። የሚያዩት እንትን በጣም ማለት የምሰማውና አሁን ብዙ ጊዜ ምን ይባላል መሰለ ወታደር ቤተክርስቲያን ያቃጥላል፣ ወታደር ህዝበ ክርስቲያንን ይደበድባል። አይደበድብም በምንም ተአምር። እኛ አጥፍተን ስንቀጣ ተቀጣ እንላለን እንጂ ገፍቶ አይጎዳም። ለምን ብዙ አይነት ብሔረሰብ ነው እዛ ቤተክርስቲያን ውስጥ ያለው፣ ብዙ ሃይማኖት ነው ያለው ወታደር ውስጥ። ሃይማኖት እንደዚህ ባታንጸባርቅም የግል ሃይማኖት ሁሉም አለው። ለዛ ሲባል ማንም እንደዚህ ያን ነገር አያደርግም ነበር። ከዛ ኮሚቴያቸው ፈንክ ምን አደረክላቸው? አስታረኳቸው። ከእርቅ በኋላስ? ከእርቅ በኋላ ህንፃውን ማሰራት ጀመርን። እሺ በፌስቡክ ቪዲዮ ፖስት ማድረግ ጀመርኩ። እሺ ሳይታወቅ በር ምናምን በእኔ ስም መጣ። ይገርም። ከዛ በቃ እግዚአብሔር ለምክንያት ይሆናል አልኩኝና ቀጠልኩበት። እንደ አጋጣሚ ከዛ ጋር አስነሱኝ። ቦታ ተቀየረ። ነጠላ አልነበረኝም። የሆነ ታይም ላይ እጃጅ የሚባል ቦታ ላይ በነበርኩበት ሰዓት ሚካኤል ንግስ ነበረ እና ነጠላ ስላልነበረኝ ምን ለብሼ ልሂድ ቤተክርስቲያን ጨነቀኝ። ሄድኩኝና በር ላይ ደርሼ አንድ ጓደኛ ያገኘኝና እዛው ሀገር የተዋወቅኩት ልጅ ነው። እዛው ሀገር ልጅ እጣ ቆረጥን። ነጠላ የለኝም እንግዲህ እጣ 3 እጣ ነው 4 እጣ ቆረጥን። 3 እጣ ደረሰን ከ4 እጣ 3 ነጠላ።
ለብሼው እየገባው 2 ደግሞ ከ3ቱ 2ቱን ለእናቶች ሰጠው ለሌላቸው እናቶች። ያቺ ነጠላ አሁን ድረሳለች። ቤተክርስቲያኑ አለቀ። አሁን በቅርቡ ነው የሚመረቀው። አልቋል። ያኔ ወታደር ቤት ሆነ ኮሚቴ ሆነ ያሰራው ቤተክርስቲያን ማለት ነው። ጥሩ። ከዛ ወደ ስልክ አምባ ኪዳነ ምሕረት እንመለስ። በቅርቡ በአጋጣሚ በአንተ ምክንያት ነው ሂደን ነበርና ብዙ ሚዲያዎችም ቲክታከሮችም ዩቲዩበሮችም አገልጋዮችም ሄደው ነበር። በጣም ደስ የሚል ቦታ፣ ደስ የሚል ቤተክርስቲያን፣ ደስ የሚል ህዝብ ነው። ወደ ሱስ እንዴት ተቀላቀልክ? በምን አይነት መንገድ ነው የጠሩህ? እኔ ወደ ስልክ አምባ ሲሄድ ሰው አልጠራኝም። በመጀመሪያው ማን የጠራ? ማንም አልጠራኝም። መጀመሪያ ሲሄድ ማንም አልጠራኝም። እንደ አጋጣሚ እስር ቤት ነበርኩኝ። ከእስር ቤት ወጣሁኝና ሄድኩኝ ወደ ስልክ አምባ። ወጣሁኝና ሄጄ ጥምቀት ነበር። የጥምቀት ዕለት ምንጣፍ ሳነጥፈው አልኩኝ። ከእስር ቤት ወጥቼ ነው እንግዲህ። ከእስር ቤት ተፈተህ ማለት ነው? መጣሁኝና ምንጣፍ ሳነጥፍ ቆይቼ በሆነ ጊዜ ላይ ጠየቅኳቸው። ማታ ምግብ ብሉ በቃ አንሲፍ ጅረ ተዋህዶ የባለፈው ማህበሮች ምንድን ስማቸው? አንሲፍ ጅረ ተዋህዶ ምን ማለት ነው? አለው ልጅ ተዋህዶ ማለት ነው። ከዚያም በኋላ ምግብ ብሉ ተብለን ተሰበሰብን። ከዛ አንድ ነገር ልንገራቸው አልኳቸው። ኮሚቴውም ሁሉም ነበረ። ዛኔ ተነሳውኝና እኔ ዛኔ 200 ምናምን ነበረኝ ፎሎወርስ ራሱ። ይህም ቤተክርስቲያን እኔ በእኔ ተስፋ አድርጎ እኔ በራሴ ጥረት ብቻ ማክሲመም እስከ 2 ሚሊዮን ብር አስገባላቸዋለሁ፣ ቪዲዮ ልስራላቸው አልኳቸው። አላመኑኝም። ማንም ፎከስ አልሰጠኝም። ማለት አያውቁም እንደዚህ ያን ነገር ፎከስ አልሰጠኝም። ማንም ድጋሜ ጠየቅኳቸው። እንሞክራለሁ ሰዎች ሰብስቡ አልኳቸው። ሄድኩኝ፣ ጠየቅኩኝ። በጣም ህዝቡም አላሳፈረኝ። እዛኔ እንግዲህ አስብ 200 ሺህ ምናምን ሰው ብቻ ነበር ፎሎወርስ። ከዚያም በኋላ ነገርኳቸው። እነሱም ከዓመት በፊት እኮ ስልክህን ሰው ሰጥቶን ነበረ የሚል ሀሳብ መጣ። ለምን አልደወላችሁልኝም ታዲያ እስካሁን ድረስ? ደውሉኝ ኑሮ መጣ ነበር። ገባሁኝ። ከዛ የሆነ ጠዋት ላይ ቪዲዮ ሰራሁኝና ከግቢው ሳልወጣ ፖስትኩኝ ያለምንም ኤዲት። ፖስት ሳደርገው ቪዲዮ 6 ሰዓት አካባቢ ፖስት አድርጌው ነው የተውኩት። 6 ሰዓት አካባቢ ኔትወርክ እንዳጋጣሚ ያስቸግር ነበርና በተፖስተው ሰዓት ይፖስት ብዬ ዝም ብዬ ተውኩኝ ነው ወጣው። 3 ሰዓት አካባቢ 6 ሰዓት ሳየው 50 ሺህ ምናምን ታይቷል። እግዚአብሔር ይመስገን ጥሩ ነው፣ ጥሩ እየታየ ነው ብዬ ገባሁኝ። ድጋሚ ፖስትኩኝ። በጣም መታየት ጀመረ። 600 ሺህ 700 ሺህ በሁለት ቪዲዮ ኢማጂን ወደ 1 ሚሊዮን 500 ሺህ ብር ይገባላቸው። የቆመው ህንፃ ቤተክርስቲያን ተጀመረ እንደ አዲስ። ባለፈውም እያመሰገኑ ነበር። እሱ እስከመጣ ነው ህንፃ ቤተክርስቲያን ነው የተነሳሳው፣ መስራት የቀጠለው፣ ብዙ ነገር ብዙ እርዳታ ያገኘ ነው እያሉ ነበር። ከዛ የቆመው ቤተክርስቲያን በጣም ተንቀሳቀሰ። ከምነግር በዚህ በአመት ውስጥ ነው እዚህ ጋር የደረሰው። አሁን ያለበትን ሁኔታ ላይ የደረሰው በአንድ አመት ውስጥ ነው። ሬዲ አመት አልሞላውም። በዚህ 2018 ነው። ምንድነው ያልኳቸው? ቃል የገባውላቸው ነገር ቢኖር እኔ ከናንተ 10 ብር አልፈልግም። እስከ ዛሬም ድረስ 1 ብር ተቀብያቸው አላውቅም። ይሄ ሁሉ ህንፃ እዚህ ጋር ሲደርስ 1 ብር ስጡኝ ብያቸው አላውቅም። ከዚህ እዛ ሄጄ ሲመለስ ኢማጂን ትራንስፖርት አውጥቼ ምን አውጥቼ ከዛ 5000 ብር ነው የምመጣው ከነሱ መቀበላቸው። ትራንስፖርት አወጣለሁ። አዲስ አበባ ውስጥ እየዞርኩ ጧፍ፣ ዘቢብ፣ እጣን ለቃቅማለሁ። እንግዲህ አዲስ አበባ ትራንስፖርት አስብ። ይሄን ሁሉ ተንቀሳቅሼ እዛ ሄጄ ከዛ ወስዶ 5000 ብር ነው። ስመጣ ምንም የለም። የ5000 ብር ሂሳብ ሲሰራ ከራሴ ኪስ ማክሲመም እስከ 2000 ብር ወጥቷል። ከዛም በኋላ በቃ በእኔ ተስፋ ጣሉ። 2018 የሌለ ታሪክ እንሰራለን አልኳቸው። አሁንም ድጋሚ ታሪክ እንሰራለን፣ በቃ ምንም ነገር እንዳታስቡ ብዬ ነገርኳቸው። ይሄን አልማ ተስፋ ካገኘን እሺ አሉ። ተጀመረ። ብር አካውንታቸው ላይ ሲቀመጥ የሆነ እቃ ካመጣን ብር ከአካውንታችን ላይ ያልቃል፣ ሰራተኛ ምናምን የለንም ይሉኛል። ይጥፋ 100 ሺህ ማግኙ 200 ሺህ ማግኙ ሙልጭ አድርጋችሁ ቃንጧል ማለት ጀመርኩ። ሞቲቬት አደረኳቸው።
ራሴን እንደውዬ ሄጄ ቪዲዮ የምቀርጸው አንድ ሰው ና ብሎኝ አልሄድም። በየሳምንት በየወሩ ቢያንስ 3 ጊዜ ሄዳለሁ። ከዚህ ትራንስፖርት ራሴ አውጥቼ እኔ ስሄድ ልብስ አልነበራቸውም። እንኳን እዛ ብቻ አይደለም እኔ ከ4 ቤተክርስቲያን በላይ ልብስ አድርሻለሁ፣ የቅዳሴ ልብስ ማለት ነው። ከዛም በኋላ ሞቲቬት አደረኳቸው፣ ተበረታቱ። በዚህን ጊዜ ውስጥ እዚህ ጋር ደረሰን። እስካሁን ስንት ሚሊዮን ብር ሰበሰብክላቸው? በግምት ወደ 10 አካባቢ ይደርሳል። እንግዲህ ማንም ሰው መሰረት ብቻ ነው ተጥሎ የነበረው። በዚህ እቃው ውድነት ሌላ ገቢ የለንም፣ ምንም አይነት እንትን የለውም። አሁን እዚህ ያለበት ሁኔታ ላይ ደርሷል። አሁን ከሚሊተሪ ህይወት ወጣል። በግልህ ነው የምትተዳደረው፣ በግል ህይወት ነው የምትኖረው ማለት ነው። ከዛ በኋላ ከመናኙ ጸሎት በኋላ ቲክቶክ ቫይራል ከወጣ በኋላ ሌላ ቫይራል ይወጣል ቪዲዮ የትኛው ነው? ዳዊት ደግማለሁ። እስቲ በለው። ዳዊት ደግማለሁ ቆሜ ገረገራ፣ ዳዊት ደግማለሁ ቆሜ ገረገራ፣ እመቤቴ ማርያም ሀገሬን አደራ፣ እመቤቴ ማርያም ለነሚዬ እዚህ ጋር ይሰማል። እስቲ መብርሃንን ግለጻት፣ እስቲ ድንግል ማርያምን ግለጻት፣ እስቲ ፍቅርህን እስቲ ግለጽ። እስቲ ድንግል ማርያምን መግለጫ ቃል የላትም እኔ ጋር። እንስማ። የድሃ እናት ነች፣ ጠርታት አትቆይም። በተለይ ለእኔ ብቻ ለእኔ ታዳላ ይሆን አላውቅም። አንዳንድ ጊዜ ሳስብ ለእኔ ታዳላለች ወይ ብዬ ራሱ እስከ ማሰብ ድረስ ጠርቻት አፍሬ አላውቅም። በዚህኛውን ዓመት ጥምቀት ዕለት ምንም አጣውኝና ብር አጣውኝና በዓል አስብ። ከዛም ሲጨንቀኝ ማታ ሄድኩኝና ቤቴ ትልቅ የመቤቴ ስዕል አለ። እዛ ስር ወደኩኝና ነገ በዓልን እንዴት ነው የምውለው እመቤቴ ብዬ ስቅስቅ ብዬ ለማንኳን። ጠዋት ከእንቅልፌ ስነሳ ንግድ ባንክ ሲቢ የሚል ቴክስት አለ ስልኬ ላይ። እንኳን አደረሰ የሚለውን ቴክስት ከምትልኩ ለምን የሆነ በዓል ብላችሁ የሆነ ነገር አትልኩልኝም እያልኩኝ ኖቲፊኬሽኑን ከፈትኩኝ። ኖቲፊኬሽኑ እስከፍተው 10,000 ብር አካውንት ላይ አለ። አላውቅም ስለ በቃ ማታ ስቅስቅ ብዬ ነው ያለቀስኩኝ። እኔ ታውቃለህ አተ የሰው እጅ ስታይ በጣም ነው የሚከብደው። ስቅስቅ ብዬ ያለቀስኩኝ። ጠዋት ከእንቅልፌ ስነቃ ማለት በዓልም አልነበረ እንኳን አደረሰ የሚል ቴክስት ብቻ መሰለኝ ከንግድ ባንክ ብር ነው ሳላየው በፊት ቴክስት ከመልኩ በዓል ውስጥ ይችን ዋልበት ብላችሁ አትልኩም ወይ አካውንቴን እያያችሁ አይደለም ወይ እያልኩኝ እጄ ያንን ቴክስት አየዋለሁ። 20,000 ብር አካውንት ይላል። ግራ ገባኝ፣ መጠቀም ፈራሁ። እስከ 8 ሰዓት ጠበቅኩኝ ይደወልልኛል ብዬ፣ ማንም አልደወልልኝ። አይ ቆይ ምን ማድረግ አለብኝ ከዚህ 20,000 ብር ውስጥ 2,000 ብር ላውጣ። 2,000 ብሩ ወጪ ላድርግና በ2,000 ብሩ ውጭ ወጥቼ አልበላም አልጠጣም፣ እቤት ስጋ ገዝቼ እገባለሁ። ጓደኛ አለኝ፣ በጣም ወደ ጓደኛ አለ። እቤት ምግብ ገዝቼ እገባለሁ። በቃ ከሱ ጋር በዓልን እቤት ፋ ብለን እንውላለን። ከጠየቁንም ቀጣይ ስለምናገኝ እንሰጣቸዋለን ብለን አሰብን። እዛ 11 ሰዓት አካባቢ የሆኑ እናት ደወለች። እንዴት ነህ ልጄ? ደህና ነው ወይ? እግዚአብሔር ይመስገን አለሁ። እኔ አካውንትን ያዝኩት ዛሬ አይደለም፣ የሆነ ታይም ላይ የማይሆን ሲቹዌሽን ነበርኩ። በዛን ሰዓት ነው አካውንትን ያዝኩኝ። ዛሬ ነገ እያልኩኝ ሳላውቅ ነው። እና እመቤቴን ስለምትወዳት በጣም ነው ደስ የምትለኝ። ለሻይ በል ብዬ ነው የላኩልህ ምናምን አሉኝ። ማለት በቃ በዚህን አንገል እመቤቴ ለእኔ ታዳላለች። ስልክ ተጠፋ ነበር እንዴ? በጣም መቼ? የት? እንዴት? ማዞሪያ። ምን ተፈጠረ? ባጃጅ ነበረኝ። እሺ። ባጃጅ የተዘረፈች። ወላዲታ። እሺ። እኔ በሌለውበት ባጃጁን የማይሆን ነገር ፋውል ሰሩበት። ምን አድርገው? ፋውል ሰሩበት። እሺ። ስተት ሰሩበት። ከዛ ያ ባጃጅ ተያዘ። እሺ። ባጃጅ ግዳጅ እየሄድኩኝ ቤተክርስቲያንን ካገኘው አላልፍም፣ ቁሜ ተሳልሜ ነው ማልፍ። እንደ አጋጣሚ ደግሞ ያችን ባጃጅ ለመግዛት ብዙ ዱቤዎች ነበሩብኝ። ከዛ ባጃጅ ስትያዝ እኔ ከየት ላንተ ወፌ የለም ኪሴ ላይ። ባጃጅ ብትሸጥም ዱቤ ያለብኝ ዱቤ አታወጣም ማለት። ባጃጅ በዛን ሰዓት
250,000 300,000 ብር ነች። ዛሬ 600,000 ምናምን የገባው ግራ ገባኝ ምናምን። ከዛ ከኪሴ አጣውኝ። ባጃጅ ሽጬ እንዳልከፍል ባጃጁ ገብቷል። የነበሩ ሰዎች ከጎኔ የነበሩ ሰዎች የት ምንድን ምን እያረክ ነው እንዴት ተኛ ሆይ ተነሳ ሆይ ብሎ የሚደውሉልኝ ሰዎች ጠፉ። ጨረሳቸው። እንደ ጉንበኛ ነው። የለም በቃ ሽታቸው የለም። እየበሉ ሂጄ እርቦኝ እየበሉ ሂጄ ፊታቸውን ሲከሰክሱት ትቼ እሄዳለሁ እየራበኝ። አንዳንድ ጊዜ ሰው ልጅ በጣም ነው የሚከብደው። ግን ምንም ይሁን ምንም ዘመድ ይኑር። አንድ ልጅ ነበረና በዛን ኬስ ታሰርኩኝ። እኔ ባጃጁ መጀመሪያ ፋውል እንደተሰራበት አላወቅኩም። የሆነች ልጅ መድኃኒት ጠጥታ መንገድ ላይ ሳገኛት እኔ የዋነቴን ባጃጄን አንሳውኛ ሆስፒታል ይሄድኩኝ። ማታ ተያዝኩኝ። ባጃጁ ገባ፣ እኔም ገባው። በቃ ሁሉ ነገር ጫለም። ከእስር ቤት ስወጣ ምንም ነገር አልነበረኝ። የትራንስፖርት አልነበረኝ። የማውቃቸው ሰዎች ናቸው የሸኙኝ። ከዛ ጨነቀኝ። ባዶ ቤት ውስጥ ቀረሁ። የቤት ኪራይ ደረበብኝ። 500 ብር ነው የምከፍለው የቤት ኪራይ። 500 ብር ሲደረብብ 2 ወር ሲሆንብህ ሰዎቹ ውጣ። ከዛ መድኃኒት ልገዛ ብር አጣሁ። የምን መድኃኒት? ራሴን ላጠፋ በረኪና ወላዲታ ማለት በቃ የሆነ አለ አይደለ የሆነ ማታምነው ስሜት ውስጥ ነው። ከዛ አሰብኩኝ በምን ላጥፋ ራሴን፣ በምን ልገላገል። ቪዲዮዎች ሁሉ አሉ እዛን ሳፖስት ያደረኳቸው። ከዛም በኋላ በጨነቀኝ ሰዓት ሳስብ ለካ ማብራት አለ። ለምን ምን አስጨነቀኝ? ማብራቱን ይዤው ጠብላለሁ። ስለዚህ ብር መግዣ ማለት አይነ መግዣ ብር ስለጣ ወጪ በሌለው ነገር ራስን ለማጥፋት ሞከር። እሺ ማለት በቃ ግብር ክፈል የለ ምን የለ ማብራቱን ልጨብጠው አልኩኝ። ማብራቱን ተነሳውኝና የቀጠልኩበት ቦታ አለ። ወረቀቱን ፈትቼ ያዝ አደረገዋለሁ። ጭልም አላለም እዚህ ውስጥ ማርያምን። ማብራት ጠፋ። እኔ ከቤት አልወጣም ማብራቱ እስኪመጣ ድረስ እግዚአብሔር በሚያውቀው። በቃ የሆነ ስበሰብስ ያውጡኝ እንጂ ማብራት ሲመጣ ጠብቄ ይዛለሁ ብዬ ቁጭ ብያለሁ። ማርያም እሺ ሙሉ ቀን ውዬ አድሬ ማብራት አልመጣልኝ። ከዚያም በኋላ ቪዲዮ ሰራሁኝ። ስልኬን ግዙኝ ብል ማን ይግዛኝ? ስልክ ይዤ እኮ ነው የምራው። ግዙኝ። አሁን መቼ የማረሰው አንዱ ምን አለኝ፣ ይሄ 4 ነው ያስልክ ሳምሰንግ 800 ብር ትሸጣለህ ያለኝ። 800 ብር ትሸጣለህ ያለኝ 30,000 ብር ነው የገዛሁት። ተስፋ አስቆረጠኝ ጭራሽ ነው ማለት በቃ የሆነ ከዛ እንኳን ለትራንስፖርት ይሆነኛል ብዬ ነበር ያሰብኩት። ከዛ ቪዲዮ ፖስት አደረኩኝ። ቪዲዮ ቫይራል ወጣ። ቪዲዮ ቫይራል ወጣ። በጣም ሰዎች ደወሉልኝ። ለአንድ ሰው አካውንት ልኬ ብር እስኪ ያስገባልኝ ድረስ እየጠበቅኩ ነው መድኃኒት ለመግዛት። ሰዎች እኔ እንድበረታ አደረጉኝ። ከአንተ ይሄን አንጠብቅ፣ ብዙ ነገር እኛን አስተምረህናል። ብዙ ከመንፈሳዊ የወጣን ሰዎችን አንተ በእሳት ውስጥ ቁጭ ብለህ የምታመሰግናት እናት እያለች እንዴት ታደርጋለህ? እሷንስ ለማንተት የሆነ ከጎኔ እንዳለች ነገር አድርጎ አሳዩ። በቃ መከሩኝ ብዙ ሰዎች። ስልክ የተጨናነቀ። ከዛም በኋላ ማደርገው ሲጠፋ እንደ አጋጣሚ ይሄኛው ልጅ አሁን ዘመድ ጥሩ ነው የምልህ ልጅ ይደውልልኛል። አላየም አልሰማም። ቲክቶክ አይጠቀምም እስከዛሬ ድረስ። ስልክ ይደውልልኝና የት ነው? ከዛ ሰዎች ይነግሩታል። ወዲያውኑ መጣ ማዞሪያ። እሺ መጣ። ይህ ሁሉ የሚፈጸመው የት ነው? ማዞሪያ። ማዞሪያ ማለት ከስልክ አምባ በታች በኩል ያለች ምዕራብ ሸዋ ነው አይደል? ኦሮሚያ ምዕራብ ሸዋ። እንደ ብዬ ልንገር፣ ለማሰብ የሚከብድ ነበር። ሰዎች የሆነ ነገር አደረጉልኝ። ከዛ ያበደሩኝ ሰዎች ስሜ ማጥፋት ጀመሩ። አንድ እህት ነበረች፣ ዱባይ ነው የምትኖረው። ከእሷ ጋር ብዙ ነገር ተሰቃይቻለሁ። እሷም የሆነ ብር አበድራኝ ነበር። በዛ ሰዓት ምን ትለኛለች፣
ብሬን አሁን ካላመጣ ቪዲዮ ፖስት አለ። በዛን ስሜት ውስጥ ነኝ። ልክ ሰዎች እኔን ሊያግዙ ሲጀምሩ ፎቶዬን ገለባብጣ መፖስት ጀመረች። አውቆ ብሬን በልቶ ነው እንጂ ምንም አልሆነም። ይበልጥ ተመሰቃቀልኩ። ከዛ እግዚአብሔር ይመስገን ሰዎች ይኖሩ። አንድ አቡሽ ጸጋ የሚባል ቲክቶከር አለ፣ አበረታታኝ። ላይቭ ገባና ብር ሰበሰበልኝ። ስንት ተሰበሰበልህ? ወደ 50 ምናምን ሺህ ብር። የ50 ምናምን ሺህ ብር ከዛ ውስጥ አስወጣኝ። ያለብኝ ዕዳ ከዛ በላይ ነው። ለመፈራቸው ከፈልኩኝ ብሩ። ወደ አዲስ አበባ ማምጫ ትራንስፖርት አጣሁ። በጭነት መኪና ወሰዱኝ አልኳቸው ከልጆች ጋር አመጡኝ። አዲስ አበባ ውስጥ አሉኝ። ላምበረት መጣሁኝና ላምበረትም ሲጨንቀኝ ወደ ወሰን አለፍኩኝ። ቤት ተከራይቼ ለመውጣት ብር እጄ ላይ የለም። 500 ብር ለአልጋ እየከፈልኩ ማደር ጀመርኩ። ሰዎች ምሳ ብላ ምግብ ብላ ብለው የሚሰጡኝን ምግቡ ለቀንም አንድ ቀን ዘልዬ እየበላው ማደር ጀመርኩ። ከዛም በኋላ ወሰን እያደርኩኝ አንድ ቀን ማደር ያጣሁ። የአልጋ ቤቱ ለቀን ሆነብኝ። ወጣሁኝና እንደ አጋጣሚ ስወጣ አንድ ዘበኛ መንገድ ላይ ያገኘኝ። ለማንኩት አሳድረኝ ብዬ ምን ችግር አለው ታዲያ አለኝ። እሺ ብዬ ሄድኩኝ እሱ ጋር ላድር። ሲሄድ ይሄ መንገድ ላይ ተሰርቶ ቆርቆሮ የለም? አዎ ይሄ ጥበቃ ቤቶች እዛ አስገባኝ። እሺ በቃ እዚህ ተኛ፣ እኔ ስራ ዞር ብዬ እመጣለሁ አለኝ። አላውቀውም፣ ፊቱን አላውቀውም። በዛ ላይ ኮፍያ አድርጓል፣ ጃኬት አድርጓል፣ ምንም ፊቱ ማክስ አድርጓል፣ ምንም እንትን አይደለም። ከዛም በኋላ እሺ ብዬ ገብቼ ውስጥ እየጨነቀኝ ገብቼ ተኛ እዛች ቤት። በቃ እንደዚህ ነው ቀጥ ብለን። ከዛ ተኛው። 9 ሰዓት አካባቢ መጣና ገባ። ተጠጋሁለት። እኔ መጀመሪያም ተኝቼ ስለነበር ካልሆነ ወጥቼ ውጭ ቁጭ ልበል አልኩት። ካልሆነ ወጥቼ ውጭ ልቀመጥ ወይ ሜቢ ከጠበበው ደክሞ ስለሚመጣ ብዬ። ከዛ አይ አለኝ። እሺ ብዬ ተኛ። ስተኛ አጅሬ ሱሬን ይጎትታሉ ልታች። እኔ ጠቦት ነው ብዬ አሁንም እጠጋለታለሁ። ምን ሊያደርግ? እኔ ምን አውቃለሁ እንግዲህ ምን ሊያደርግ ነው የሚሆነው? እያየውኝ ሱሬን ከላይ ላይ ማውለቅ ጀመረ። ወላዲተ አምላክ ግብረ ሰዶማዊ ነው ማለት ነው። ምንም አልተናገርኩም። እጄን ብቻ ነሳውኝ፣ አፍንጫው መተውት ኮበስ። እዛ በሯን ገንጥዬ ወጣሁኝ። ወርጄ የተተኛለሁ። እዚህ ምኑ ጋር መሰለህ ወሰኑ ወደታች አልፈ መስቀለኛለች ወደ ሴሚሲ የሚወርደው መንገድ። ስለዚህ ማደር ያጣ ግብረ ሰዶም ሊፈጸምብህ ነበር። ወጣሁኝና ቦይ ስር ገብቼ ለጥ። ጅቡ ቢበላስ? በላኛ ቢበላኝ። በዛን ሰዓት እኮ ጅብ እኔን ቢበላኝ ለእኔ እሱ ጅብ ባለውለታዊ ነው፣ ትልቅ ባለውለታዊ ነው። ሲጨንቅ ስታጠ ሲቸግር መንገድ ላይ ብትወርቅ እንድትሰቃይ ስለሚሆን ማንም ሰው አይነካም። ሜቢ ሰው ከደበደበ ብቻ፣ ሌባ ነህ ብለህ ከተደበደብክ ብቻ ያለብን ችግር አንተ የምታውቀው። ከዛ አንድ ጓደኛ ነበር፣ ለሱ ደወልኩለት። አለሁልህ አለኝ። እሺ ኤፍሬም ይባላል። እኔ ያለሁልህ ምንም ነገር እንዳታስብ አለኝ። ከዛ መቼም ማለት ስለ ከወንድም በላይ የሆነልኝ ልጅ ነው እሱ። የቦረና ልጅ ነው፣ እኔ አምቦ ልጅ ነኝ። ርቀታችን በጣም ሩቅ ነው። ከዛም በኋላ እኔ ያለሁልህ በለኝ አለኝ። አበረታታኝ። መጥቶ ያልጋ ከፈለልኝ። እኔ ወስዳለሁ ምናምን አለኝ። ቤት እንከራይልሃለን ምናምን አለኝ። ተስፋ ሰጠኝ። ዘንድ አጋጣሚ ላይቭ አስገቡኝ። እሺ ዘማሪት መቅደስ መቼም ማረሳት እህቴ ነች። መቅደስ መኮንን መቼም ማረሳት። ቀሲስ አሸናፊ ገብረ ማርያም መቼም ማረሳቸው። የጎጆ ቤተሰብ የሚባሉ አንድ አሜሪካን የሚኖሩ ሰዎች እነሱ
በመቅዲ በኩል መጣና ምን ያህል 7,000 ብር ቤት ክራይ ከፈለልኝ። አንታወቅም። 7,000 ብር ከፈለልኝ። መጣውኝና ላምበረት ተከራየሁ። የላምበረት ተከራየሁ። ፍራሽ የለ ምን የለ ለጥ ማዶ እንትን ላይ። ከዛም በኋላ እያልኩኝ ሰዎች አለንልህ እያሉ ይመጡ። ጓደኛዬም አለውልህ እያለ ይመጣ። ከዛም በኋላ የጎጆ ቤተሰብ የሚባሉ አሉና እኔ ሳማሰንበት ንክስ ያመጣው ነበር። ሳማሰንበት ቆየሁኝና መጣው። ሳማሰንበት ቤተክርስቲያን ሂደህ ትራባለህ። እኔ ግን ቤተክርስቲያን ሂጄ እስክርበይ ድረስ እንዴት መጠየቅ ፈርቼ በቃ ለምን ፈራ? እኔ እንጃ። ሰዎች ሁሉ በቃ ከዛን ሰውዬ በኋላ ሰውን የሆነ ነገር መጠየቅ ፈራው። ከዛም በኋላ መጥቼ ሳልበላ መጥቼ አደርኩኝ። 2 ቀን አደርኩኝና እንዳጋጣሚ አሮን የሚባል ልጅ አለ ሚዲያ ላይ። አሮን ነገርኩት። ምግብ አልበላሁም፣ እንደዚህ በጣም ርቦኛል፣ ከሞትኩም እዚህ ቤት ውስጥ ነው ልሞት የምችለው፣ በር አልከፍትም፣ ለሽንት ቤት አልወጣ፣ የት አልሄድ። ከዛም በኋላ አባቴ ሁሉም ነገር ተደበላለቀ። ልጁን ስነግረው ልጁ ማታ የጎጆ ቤ ፋሚሊ የሚባሉ ልጆች አሉ፣ እነሱን አናገራቸው። እንደ እኛ እያለን አሉ ስቶቭ ፓስታ ዛሬ ደሳለ ቤቴ ውስጥ። ምን አደረጉልህ ማለት ነው? ሰብስበው አመጡልህ ማለት ነው? ሰብስበው አመጡልኝ። ዘይት ምንም የምሰራበት ነገር አልነበረም። ከዛ ፍራሽም ተገዛልኝ። አስብ እንግዲህ አንድ ፓስታ ቀቅዬ ሽንኩርት አልቆረጥኩ፣ ምንም አይነት ስጎ የለ፣ ምንም አይነት እንትን የለ፣ ቀቀልኩ ብቻ። ዝም ብለህ ወደ ውሃ ከተህ አውጥቼ በላት። አባቴ ጮማ የበላ ሰው እንደዚህ አይጠግም። የሚጣፍጥ ምግብ ማለት ምን ማለት እንደሆነ ታውቃለህ? ሲርበህ የበላው በቃ ዛሬ ድረስ ፓስታን እንደ ቅርጽ ነው ማስቀመጥ የምፈልገው ቤቴ ውስጥ። ፓስታ ባለውለታ ነው። ከዚያም በኋላ የጎጆ ቤተሰብ ለእኔ ነፍስ የገዙልኝ ሰዎች ነው። ከዚያም በኋላ ቀሲስ አሸናፊ ገዝት ልኬላቸው አላውቅም። መቅዲ አወርታቸዋለች ከዚያም በፊት አቁኝም ምናምን ዝም ብዬ ገዝት ላኩኝ። እነሱ ሌላ ትምህርት ላይ ናቸው። ገዝት ላክላቸው ቀውጢ ትምህርት እያስተማሩ ነው። ዩቱብ ላይም ቲክቶክ ላይም ሰውን የማስገባት ሀሳብ የላቸው። አስገቡኝ። ማን አንተ እንዴት ገባሉኝ? ራሳቸው አስገብቶኝ እንዴት ገባሉኝ? ቀሲስ እኔ እንደዚህ አይነት ስሜት ውስጥ ነው ያለሁት እና አቅም የለኝም ምንም ነገር ለማድረግ በልቼ ለማደር አቅም አንሶኛል። እባክዎትን አልኳቸው። ግልጽ አውጥቼ ችግሬን ሁሉ ነገርኳቸው። እኔ ጠዋት ስነሳ ወደ 60,000 ምናምን ብር አካውንት ላይ ገብቷል። ኦ ማይ ጋድ! ራሳቸው 10,000 ብር ጨምረውበት። ቀሲስ አሸናፊ ደግ ሰው እኮ ናቸው። ከዛም በኋላ ሰው እየሆንኩ መጣ። ምን ማድረግ አለብኝ? ከዚህም በኋላ ማገልገልና ማገልገል ብቻ ነው ያለብኝ። እስከ ዛሬ ስለ አንድ ቤተክርስቲያን በብር ማስታወቂያ ሰርቼ አላውቅም። ለአንድ ቦታ በብር ማስታወቂያ ሰርቼ አላውቅም። አሁን እዚህ ዮሐንስ ጣፎ እግዚአብሔር ይመስገን አሁን ተመልሶልናል። ወደ 15 ሚሊዮን ብር ነው የተጠየቀው ቦታው። 5 ቀን ላይቭ ላይ ነው ቁጭ ያልነው። ምንም ነገር እንታላልኩ። ጽዮን ማርያም ወልቂጤም አሁን በምን ነው የምትተዳደረው? በእግዚአብሔር ኃይል። እኔ ራሱ ይገርመኛል። ስለ አሁን ላይ በቃ የሆነ ስራዎች እሰራለሁ። በትርፍ ሰዓቴ መሬትም ቆፍራለሁ፣ ጉድጓድ በእጄ ረዳት ሙኜ ጂፕሰም እሰራለሁ። ሹፌር ነኝ። እውነት? ስንተኛ መንጃ ፈቃድ አለ? ህዝብ አንድ። ትሾፍራለህ? ትነዳለህ? ከዚያም በኋላ እንደዚህ ደግሞ ማታ ማታ ጓደኞች አገኘሁን፣ መኪናቸውን ይሰጡኛል። ሰርቼ የቀኑን ገቢ አስገብቼ የናፍጣ ሰርቼ 1,000 ብርም 2,000 ብርም ሰርቼ እገባለሁ። አጠራቅማለሁ፣ ቤት ኪራይ እከፍላለሁ። አጠራቅማለሁ፣ ራሴ እንቀሳቀሳለሁ። ከዛ ውጭ በቃ ይበልጥ እየሰራው ነው የምለው ነገር ቢኖር በሹፍርና ስራ። አሁን ላይ 3ኛው ቫይራል የወጣው ቪዲዮ የትኛው? ሔዋን አካሌ። እስቲ በለት። ሔዋን አካሌ አቤት አዳም ሔዋን አካሌ አቤት አዳም
ከእግዚአብሔር የተሰጠሽኝ በረከቴ ነሽ አዳም አካሌ አቤት ሔዋን ሆይ አዳም አካሌ አቤት ሔዋን ሆይ ከእግዚአብሔር የተሰጠኝ የቤቴ ራስ ነህ የሚል ነበር። ስንት ሰው አየሁ? የሰርግ ምናምን ወደ 700 ሺህ ነው። ሔዋንን አገኘህ ታዲያ? ከዚህ በኋላ አሁን አግኝቻታለሁ። የት አገኘሃት? አሁን አግኝቻታለሁ። ከዘመርክ በኋላ ነው? መንገድ ላይ ያገኘሃት ወይስ ቤት? ቁጭ ብዬ ዋርድያ እየጠበቅኩኝ ያገኘኋት። ሂድ ማርያም ነው። አንተ ልጅ ታሪክ አያልቅም። ዋርድያ እየጠበቅኩኝ እንዳጋጣሚው የሆነ ወረቀት እየጻፍኩኝ ነበር። እሺ ዋርድያ ምንድን ነው? እኔ አውቀዋለሁ፣ ሰዎች ለማያውቁት። ዋርድያ ማለት የሆነ ወታደር ስትሆን ዘብ ትጠብቃለህ። ግቢ ዙሪያ ስለሚጠበቅ ዙሪያ የሚጠበቅ ዋርድያ ይባላል። እንዳጋጣሚ ወረቀት እየጻፍኩኝ ያገኘኋት። ምን የሚል ወረቀት? ዝም ብዬ ለማን? ተራ እያወጣሁኝ ቀጣይ የሚገቡትን ልጆች ተራ እየጻፍኩኝ ነው። ማድረግ አለህ እንዴ? አዎ። ምን? ረዳት ሳጅን ነኝ። ረዳት ሳጅን ሰጠናል። ከዛም በኋላ መጣች፣ ጠራኋት። ሲሪየስ ሁኜ ሰዎች ብዙ እንትን አይሏትም፣ አይረዷትም ነበር። ሰዎች ኃይለኛ አድርጎ ነበር ልጅቷን የሚያስቡ። ከዛ ጠራኋት። ጉዳት ስለነበራት ምንም በቃ አላል ተናደ የምትሄደው ሰው ስልክሽን አልኳት። ምንም አልጠየኳት። ከሄደ የምትመለሽ ስለ ከእህቴ ጋለች። ስልክሽን አልኳት። ከዚ ስልኳን ተቀበልኩኝ። ስልኳን ተቀብዬ አወራኋት። በቃ በአንድ ቀን ረጅም ሰዓት አወራ። ከዛም በኋላ ተዋወቅን። ትውውቃችን ቀጠለ። ወደ ፍቅር ገባን። አትሊስት ዛሬ 3 ዓመት አልፈናል። እግዚአብሔር ቢረዳ በተክሊል ነው በቁርባን ነው የምትጋቡት? በቁርባን። የት ቤተክርስቲያን ነው ማግባት የምትፈልገው? ኪዳነ ምሕረት። የትኛዋ? እዛች ምዕራብ ሸዋ ያለችው? ኦሮሚያ ያለችው? ስንት ቋንቋ ትችላለህ? 2። ምንና ምን? ኦሮምኛና አማርኛ። ስለ ኪዳነ ምሕረት ያለህን ፍቅር በኦሮምኛ? ዱራን ዱርሴ ሀራሪ ዋቀዮ ፊ ነገኝ ዋቀዮ ሲኒፋ ባየቱ ሄዱን ከሰነ ቤክቱ የፍቅር ሰው ዮኪን ነመ ጃለላ jedhamuun kan miidiyaa irratti beekamudha. Oolmaan anaaf oolame karaa mana waaqayyoo waan guddaadha. Waan biraan isiniin jedhu haati koo Kidaana Mihiratiin waan isin yaaddan cubbuu irraan kan hafe isiniif haa guuttu. Dhiphina keessan gammachuun isiniif haa jijjiirtu. Ani isiniif jira isiniin haa jettu. Fuuldura keessan ifa qabattee haa dhaabbattu. Dukkana isin irraa qabdu. Baay'een isin jaalladha. Baay'een isin kabaja. Isin jaallatamtoota. Mana haadha keenyaa immoo qulqulleettii Kidaana Mihiratii ijaarree akka xumursiisnuuf adaraa haadha keenyaa adaraa Kidaana Mihiratii na bukkee dhaabbadhaan isiniin jedha. Chaalenjoonni naannoo Oromiyaa jiran hin beekama waan ta'eef chaalenjii kana cabsinee waan namoonni nu dhiibaniif nu kuffisanii akka hin kufne adaraan isiniin jedha. Isin jaallatamtoota እመቤቴ ኪዳነ ምሕረት የፊታችሁን ጨለማ በብርሃን ሐዘናችሁን በደስታ ለቅሷችሁን በሳቅ ትቀይርላችሁ። ያሰባችሁትን ታሳካላችሁ። የልባችሁን ምሻት ከኃጢአት በስተቀር ሁሉን ትፈጽምላችሁ። ያስጨነቀውን የጨነቃችሁን ነገር ሁሉ እሱ ተጣቅልላችሁ። የመጨረሻ ጥያቄ ነው። አንድ ጥያቄ ልጠይቅህ። እሺ። ስለ ዘረኝነት፣ ምክንያቱም አንተ መከላከያ ውስጥ ነበርክ፣ የኦሮሚያ ፖሊስ ውስጥ ትሰራ ነበር፣ ባጃጅ ነበረ። በህይወት ውስጥ አፕ ኤንድ ዳውን የሆኑ ላይፎችን በረንዳ ድረሃል። ግብረ ሰዶም ሊፈጸምብህ ነበር። እናትህ ሞታብሃለች። ለቤተሰብ የመጨረሻ ልጅ ነህ። አሁን በህይወት ያሉት 2 እህትን፣ 1 ወንድምና 1 እህት ነው ያለው። ብዙ ውጣ ውረዶችን አይተሃል። ስለ ዘረኝነት ምንድን ነው? ዘር የለንም እዚች ምድር ላይ። እኔ በዘር አላምንም። የአማራ ልጅ ነኝ፣ ማንንም አልሰማ። የኦሮሞ ልጅ ነኝ፣ ማንንም አልሰማ። የትግራይ ልጅ ነኝ፣ ማንንም አልሰማ። የጉራጌ ልጅ ነኝ፣ ማንንም አልሰማ የሚል ቪዲዮ አለኝ። ብዙ ሰዎች እኔን የቀረቡበት ምክንያት፣ ብዙም ሰው እኔን ሊወደኝ የቻለው በዘር ምክንያት ማለት ዘረኛ ነህ ለሰዎች ካሉኝ አላቅም። እኔ ግን አይደለሁ ማለት። የወደዱህ በምንድን ነው ንገረኝ። ማለት እኔ ዘር አላቅም፣ እንደነገርኩ ዘር የለኝም ማለት። እኔ እናንተ ያንተን ብሔር አላቅም፣ የኔን ብሔር አታቅም። ሰውነት በቂ ነው። በቋንቋ ተጋባብተን እያወራን ነው። ተነስተን ልብሳችን እዚህ ጋር ብናወልቅ
ሙሉ ያለው እኔ ላይ ያለው አካል በሙሉ አንተ ላይ አለ። የአንድ ሰው ስጋ ላይ ይሄ የአማራን ብሔረሰብ የሚገልጽ ስጋ ነው ብሎ ከተጻፈበት እኔ እጄን ባንገት ይቆርጥልሃል። ምንድን ነው ዘር? ዘር ለእህል፣ ዘር ለባቄላ፣ ዘር ለዳጉሳ፣ ዘር ለጤፍ። ዘር የሚባለው እንትን አሁን እኔ ያደግኩት ከጎጃሜዎች ጋር ነው፣ ከወሎዬዎች ጋር ነው። የሚገርም ኡኛ የምትባለው ወንዝ አለች ከብት የምንጠብቅበት። አማራው በማዶ በኩል ኦሮሞ በዚህ በኩል ነው። ከዚያም በኋላ እኛ ልጆች ማታ ለወንዝ ላይ እንጣላለን። ከዚያም በኋላ አማራው ኦሮምኛ በደንብ አይችልም፣ ኦሮሞ ደግሞ አማርኛ በደንብ አይችልም። እድራችን አንድ ነው። ወይ የክሌ ልጅ ወይ የአማራው ልጅ ያጠፋል። የአማራው ልጅ ያጠፋ ቀን ኦሮሞ ይመጣል። እንደው ስኒ ኡመኒ ንብረቲ መጠየ ጆሌን ወልቀጠቀጠ ይላል የኦሮሞ። ምን ማለት ነው? ይኸው እናንተ እያላችሁ እንደ ልጆች ይደባደባሉ ምናምን ብሎ ትላልቆችን ይቆጣል ነው። ከዛ አማራው ደግሞ እንደው ጋሽ እነኚህ ልጆች ወልተጣላኒ ሽግር ይፈጠራ ጅሩ ተቆጣ ድሪን ቦሩ ሰበሜ ህዝቢ ቆጠሬ ተቆጣጠሩ ቀባ ናምን ወሎሉን ቀቡ ይሄየ ነው አሸብሬ ስሪ ጀደ በቃ ከነሸብር ስሪ ነው። ምን ማለት ነው? አሸብር ልጆችን ለምን አትቆጣጠሩም? ጆሌው ቆጣጠሩ ደደብደኒ ህዝቢ ወልድ አጣላ አጅሩ አማራው ነው እንደዚህ የሚለው። ኦሮምኛውን እያሳበ ነው ኦሮምኛውን ለመናገር። ከዛ አማራው ኦሮሞው ደግሞ አሸብር ስሪ ይላል። ጆሌ ከና መተው ቀምና ይላል። መተውን ያውቃታል። መታት ማለት መምታት ነው። መተው ቀምና ደግሞ ኦሮምኛ ነች። ያቀላቀሉ መቆጣት አለብን፣ ማስተካከል አለብን። ከዛ አማራው መጥቶ ስንቅ ቋጥሮ ይመጣሉ። እንጀራ ቂጣና ጎመን ነው ገጠር ላይ የምትበላው፣ በተለይ ክረምት አካባቢ ቋጥሮ ይሄዳሉ። እኔ ሂጄ የአማራውን ምግብ አውርጄ ከውስጥ በልቼው ድንጋይ አንስቼ ሳህኑ ውስጥ አስቀምጬ እዛ ጋር ሰቅዬ እሮጣለሁ። መጥቶ ሲያየው የለም። እኔ የራሴን ቀብራለሁ። መጥተው ከቀበርኩበት አንስቶ በልቶት ወይ ውሃ አድርጎበት ወይ ድንጋይ አድርጎበት ይሄዳል እሱ። ከዛም በኋላ አናውቅም። እንደዚህ ነው በፍቅር ይኖራችሁ? አዎ በቃ ስንደባደብ ተፈነካክተን ነገም አብረን ነው የምንጫወተው። አንድ ወንዝ ነው የምንዋኘው። የለም እኔ እዛ ያንን ስሜት ነው የማውቀው ዛሬ ድረስ። አሁን ብዙ ጊዜ አማራና ኦሮሞ መጠቀሚያ ነው እንጂ የሆነው እንደ አማራና ኦሮሞ የሚዋደድ ህዝብ የለም። ግን አንዳንድ ወዳደሮች ሌላ ነገር ፈላጊዎች ለማራራቅ ሞከሩ እንጂ አሁንም ገጠሩ ጋር ብትሄድ ይሄው ነው ያለው። አስብ፣ እኛ ጋር የተፈናቀሉ አማራዎች አሉ። የኦሮሞ ህዝብ ዛሬ ድረስ የዛን አማራ መሬት አርሶ እህል ይልክለታል ቀለብ ወደ ከተማ። ማርያምን ክርስትና ተነስተናል፣ ተጋብተዋል፣ ተዋልደዋል። ሁሉ ሰው ተጣምሮ ነው ያለው። ስለዚህ እኔ ዘር የሚባል ነገር ክፍል አይደለም። ደግሞ እኮ ሁላችንም ስንሞት በሰማይ ዘራችን ሳይሆን ብሔራችን፣ ቀለማችን ሳይሆን የምንጠየቀው ምን ሰራችሁ ነው። ቤተክርስቲያንም አታስተምርም። አሁን ችግሩ ምን መሰለ? ቤተክርስቲያን ላይ መሳሪያን ታጥቆ የሚሰብኩ ሰዎች ናቸው እየበጠበጡ ነው ያለው። ኦሮሚያ ክልልም አማራ ክልልም ያለው ብዙ። አሁን ኦሮሚያ ክልል ላይ የሚባለውን ነገር እውነቱን ግልጽ ብናወራ ምንም እንትን አይልም። እኔ ጋር እንደዚያን ነገር የለም። አንዳንድ ኦሮሞ ኦርቶዶክስ የአማራ እምነት ነው ብሎ ነው የሚያስበው። አማራ የፈጠረው አንድ ኦርቶዶክስ የለም። አማራ መጤ ነው፣ ኦሮሞ መጤ ነው። ክርስቶስ ብቻ ነው እዚች ምድር ላይ ኃላፊነት ያለው። በዚህም ሃይማኖቱ ላይ መሪነት ያለው እሱ ብቻ ነው፣ ኃያልም እሱ ነው። ግን ሰዎች ምን ይላሉ? የአማራ እምነት ከአማራው ደግሞ ምን ይባላል? የኦሮሞ ክርስቲያን አለ ወይ? ይህን ከአእምሯችን ማውጣት ያለብን ነገር። እምነት ማናችንም ከማንም ብሔር እንትን ማለት ያለበት ነገር። ሲቀጥል ደግሞ መጨረሻ ላይ ልልህ የምፈልገው ነገር ቢኖር መማር ላይ ችግር አለብን። አሁን ለምሳሌ ቅዳሴ በኦሮምኛ ሲሰራ ብዙ ሰዎች ይናደዳሉ። እኔ ደስ ይለኛል። አሁን ብዙ ጊዜ ሸነን የሚባል አለ። ባለፈ ከሄድንበት በላይ በኩል ሸነን ላይ ሰላም ግቡ ሲባል ብቻ ነው የሚሰማው፣ ሰምቶ ሲዞር ብቻ ነው ህዝቡ ወጥቶ የሚሄደው። ቁሞ አስቀድሶ ምን ሳይል ሳይሰማ ነው የሚገባው። ይሄኛው ቅዳሴ ራሱ
ሌላ ቅዳሴ አይፈጠርም መቼም። ሌላ ፈጣሪ እዚች ምድር ላይ አይወርድም። ይሄንን ጽሁፍ መቼም ይሄ በዚህ ጽሁፍ እንጂ ደግሞ አትማሩም አላለም እግዚአብሔር። ይህን ሁሉ ቋንቋ የፈጠረው እኮ እንድንግባባበት እንጂ የሆነ የግላችን አድርገን እንድናየው አይደለም። መጽሐፍ ቅዱስ በኦሮምኛ ቢተረጎም ደቡብ ክልልና ኦሮሚያ ክልል ብዙ እምነቱን ለቆ እየሄደ ያለ ሰው አለ። እምነቱን ጠልቶ አይደለም፣ ቁሞ ካልሰማ መስማት ስላልቻለ። ስለዚህ ቅዳሴውም ቢተረጎም ትርጉም እንጂ ሌላ የሚፈጠር ነገር የለም። በቋንቋ እንዳይማሩ የምትከለክል ቤተክርስቲያን የለችም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ አትከለክልም። ይሄ አንዳንድ ያልተማሩ ሰዎች፣ አንዳንድ ጥራዝ ነጠቆች ግለሰቦች በአንድም በሌላ መንገድ የግላቸውን ሀሳብ ሪያክት ሊያደርጉ ይችላሉ። ግን እነሱ ቤተክርስቲያን ይወክላሉ? አይወክሉም። ቅድም አንተ እንዳልከው ነው። ኦርቶዶክስ የትግሬ ናት፣ ኦርቶዶክስ የአማራ ናት፣ ኦርቶዶክስ የከሌ ናት ብሎ የሚናገሩ ሰዎች የግላቸው ጉዳይ የግላቸው ሀሳብ ነው እንጂ የመጡበትን ብሔረሰብ አይወክልም። ቢኮዝ የመጡበት ብሔረሰብ ትልልቆቹ የኦርቶዶክስ እምነት ተከታዮች ናቸው። አብዛኞቹ የኦርቶዶክስ እምነት ተከታዮች ናቸው። ሶ ኢየሱስ ክርስቶስ የሞተው ለኦርቶዶክስ ለአማራ ብቻ አይደለም፣ ለትግሬ ብቻ አይደለም፣ ለኦሮሞ ብቻ አይደለም፣ ለሲዳማ ብቻ አይደለም፣ ለወላይታ ብቻ አይደለም። ኢየሱስ ክርስቶስ የሞተው ለሰው ልጆች በሙሉ ነው። የተነሳውም ለሰው ልጆች በሙሉ ነው። ስለዚህ ከእውቀት ማነስ ከእውቀት ጉድለት ነውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓት፣ ዶግማ፣ ቀኖና፣ ትውፊት በጠበቀ ዜማውን በጠበቀ መልኩ መጽሐፍት መተርጎም አለባቸው ወደ ሁሉም ቋንቋ፣ ኖት ኦንሊ ኦሮምኛ፣ ኖት ኦንሊ ኦሮሚፋ፣ ወደ ሁሉም ቋንቋዎች መተርጎም አለባቸው። ምዕመናን ደግሞ በቋንቋቸው መማላት አለባቸው፣ መስማት መማር አለባቸው። ነገር ግን ኢንቴንሽኑ ግን መጥፎ መሆን የለበትም። ፖዚቲቭ ኢንቴንሽን ነው መሆን ያለበት። ምክንያቱም ግዕዝ ጎን ለጎን አሁን አማርኛና ግዕዝን ጎን ለጎን ታስኬደዋል አይደል? ኦሮመኛና ግዕዝን ጎን ለጎን ማስኬድ፣ ዜማው ሳይቀየጥ ስርዓቱ ሳይጠፋ፣ ቋንቋውን ግን በሚሰሙት ህዝቡ በሚሰማው ቢኮዝ ካልሰማ እንዴት ይድናል? ካልሰማ እንዴት ይማራል? ካልሰማ እንዴት ይለወጣል? እና ትክክለኛ ሀሳብ ነው። ጥሩ ነገር ነው ያነሳነው። በመጨረሻ የምታስተላልፈው ሀሳብ ትቋጭበት መንገድ ካለ እንትን በል። በዛው ደግሞ የእመቤታችን ዝማሬ አንድ መዝሙር ሁሌ ከልብህ ማይጠፋ አንድ መዝሙር ዘምርልና እንቋጨው። አክብራችሁ ስለጠራችሁ በጣም ነው የማመሰግነው። መናገር ስላልፈለግኩኝ መናገርም ስለሌለብኝ ግን ከምንም በፊት የዚህችን ቤተክርስቲያን ፍጻሜ እንዳይ ሁላችሁም እንድታግዙኝ ከጎኔ እንድትቆሙ ፈልጋለሁ። እስቲ ንገራቸው ስልክህን። ስልኬ 0929 26 32 93 24 ሰዓት ክፍት ነው። አደራ የምላችሁ ነገር ቢኖር ከኔ አካል ተቆርጦ ተሽጦ የዚህች ቤተክርስቲያን ማስፈጸማ የሚሆን ከሆነ የምጥልባችሁ አደራ ይሄንን ነው። ኦሮሚያ ምዕራብ ሸዋ ስልካን ባላለችው ኪዳነ ምሕረት ማለት ነው። ቤተክርስቲያኑ የምትገኘው በኦሮሚያ ክልል ምዕራብ ሸዋ ሀገረ ስብከት ኖኖ ወረዳ ስልካምባ ከተማ ቅድስት ኪዳነ ምሕረት ነች። ሰው የላትም። ከ150 ያልበለጠ አባወራ ነው ያላት። እባካችሁን ሁላችሁ ከጎናችን እንድትቆሙ። ኦሮሚያ ክልል ላይ ብዙ የወደቁ ቤተክርስቲያኖች አሉ። ዘቢብ ምንድነው የሚባልበት ቤተክርስቲያን አለ። ዕጣን ምንድነው የሚባልበት ቤተክርስቲያን አለ። እንድታግዙን በእናቴ በቅድስት ኪዳነ ምሕረት ስም ጠይቃችኋለሁ። አመሰግናለሁ። ደጅ ጠናሁኝ ቆይቼ ኪዳነ ምሕረትን እንተጽናናሁኝ ረሳሁ ሐዘኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን የመከራው ዘመን አለፈ እንደዋዛ አንቺን ተጠግቼ የዓለሟን ቤዛ የልጅሽ ቸርነት ያንቺም ደግነት ባሪያሽ ሰወረኝ ኪዳነ ምሕረት እናቴ ስምሽ ስጠራ አለፈ ያ ሁሉ መከራ
እንባዬ በፊትሽ ፈሰሰ እምዬ ባንቺ የታበሰ ሰላም ለኪ ደጅ ጸናው ቆይቼ ኪዳነ ምሕረትን እንተጽናናሁኝ ረሳዋ ዘኔን የአምላክ እናት እመቤታችን ሞገሱኝኝ ቀሪው ዘመኔን። የተወደዳችሁ ኦርቶዶክሳውያን የዛሬው ቆይታችን የነበረው የፍቅር ሰው በሚለው የቲክቶክ ስሙ የምናውቀው ከ400 ሺህ በላይ ፎሎወርስ ያሉት ተወዳጅ ልጅ ከሚሊተሪ ከውትድርና ተመልሶ በብዙ መከራ ውስጥ ያለፈ ህይወቱ ለኛ አስተማሪ የሆነ ግብረ ሰዶም ሊፈጸምበት የነበረ ከዛ እንዴት እንዳመለጠ የነገረን ብዙ ጉዳዮችን በዚች አጭር ደቂቃ ተምረንበታል። እሱን ማገዝ የምትፈልጉ ስልኩን በቃል ነግሮላችኋል። እንደገና የቪዲዮ መጨረሻ ላይም ስልኩ ይቀመጥላችኋል። ማግኘት ማገዝ፣ እሱንም የሚያገለግላትን ቤተክርስቲያን ማገዝ ትችላላችሁ። በሌላ እንግዳ ሌላ ጊዜ እስክንገናኝ ሎዛ ፖድካስት ሎዛ ሚዲያ ቸር ቆዩ።